ሰላም እንዴት ቆያችሁ? እንግዲህ ከኮንትሮል ስቴትመንቶች ውስጥ ብዙ ስቴትመንቶችን አይተናል። ዛት ሴሌክሽን ስቴትመንቶች ውስጥ እነ ኢፍ፣ ኢፍ ኤልስ፣ እነ ስዊችን። ዛሬ ደግሞ ከኮንትሮል ስቴትመንቶች ውስጥ ዋይል ሉፕን አይተናል። ከዚህ በፊት ፎር ሉፕን አይተን ጨርሰናል። ኔስትድ ፎር ሉፕን እንግዲህ እሱን ያላያችሁ ወደ በኋላ ተመልሳችሁ ከዚህ በፊት ያሉ ሌሰኖችን እንድትከታተሉ በትዕግስት ጋብዛችኋለሁ። እንግዲህ ፎር ሉፕ፣ ዋይል ሉፕ ኤንድ ዋይል ሉፕ ያው ለኮንትሮል ስቴትመንቶች ናቸው የሚጠቅሙት። ከኮንትሮል ስቴትመንት ውስጥ ደግሞ ሪፒቴሽን ወይም ደግሞ ሉፒንግ ስቴትመንቶችን ነው። እስኪ ዋይል ሉፕን እንዴት እንጠቀመዋለን፣ ዋይል ሉፕን ምንድን ነው፣ ሳይንታክሱስ ምን ይመስላል የሚለውን ደግሞ በዚሁ ሌሰናችን በደንብ ዲስከስ እናደርጋለን፣ በኤግዛምፕል ጭምር ማለት ነው። So the while statement, the while loop repeatedly executes a section of code as long as a given condition is true. ከዚህ በፊት ስናወራ እንደቆየ ነው። while loopም ልክ እንደ for loop የሚሰራው የተቀመጠለት ቅድመ ሁኔታ ወይም የተቀመጠለት ቅድመ መግለጫ ትክክል ሲሆን ብቻ ቦዲ ውስጥ ያለው አረፍተ ነገር ወይም ስቴትመንት ዲስፕሌይ ይሆንልናል ማለት ነው። እስከ መቼ? ያ ነገር ፎልስ እስኪሆን ኮንዲሽኑ ወይም ደግሞ ኤክስፕሬሽኑ የተሰጠው ቅድመ ሁኔታ ወይም ደግሞ ቅድመ መግለጫ ብዙ ጊዜ ደጋግሞ ያ ነገር ፎልስ እስከሚሆን ድረስ ነገሮች ሪፒትድሊ ዲስፕሌይ ይሆናሉ ወይም ደግሞ ኤክስኪዩት ይሆናሉ ማለት ነው። ሶ ዌን ካም ቱ ዘ ሳይንታክስ ወይም ዘ ጀነራል ፎርሙላ ዋይል ኤክስፕሬሽን ኦር ሴ ኮንዲሽን ቅድመ ሁኔታ ወይም ደግሞ መግለጫዎች ወይም ማብራሪያዎች ትሩ ከሆኑለት እነዚህ ኮንዲሽኖች ትሩ ሲሆኑ ስቴትመንቱ ወይም ደግሞ ከዚህ ጋር ላይ ያለው አረፍተ ነገር ትክክል ይመጣል ወይም እውነት ይሆናል ማለት ነው። ዘንድ ከዚህ በኋላ ኢንክሪመንት ኤንድ ዲክሪመንት አለው። ከዚህ ጋር ላይ በኪውሪሊ ብራስ ቢቀመጥ በጣም ብዙ ጥቅሞችን እናገኛለን ማለት ነው። በኪውሪሊ ብራስ ብናስቀምጥ በጣም ብዙ ጥቅሞች አሉት። ከዚህ ውስጥ አንደኛ እንቆቢስ ድግግሞሽን ለማስቀረት ይጠቅማል። እንደገን ኢረር ሀፕን እንዳያደርግብን ገደብ ለማስቀመጥ ይጠቅማል። በጣም ብዙ ነገሮች ስላሉት በኪውሪሊ ብረስ ማስገባት ብንችል በጣም አሪፍ ነው። ብቻ ሳይሆን እንደ ግዴታ የሚያስገድዱ ነገሮች አሉ። ካልሆን ግን ስቴትመንቱ ሪፒት እያደረገ በሄደ ቁጥር ዋይል ኤክስፕሬሽን ኢፌክቱ እስከ መጨረሻው ድረስ ይሄዳል ማለት ነው። ካልሆን ግን በኪውሪሊ ብረስ መገደብ እንችላለን። and when come to the explanations of a while loop, first expression while the loop condition is evaluated, that means ይሄኛው condition evaluated ይሆንና if the outcome is non-zero then statement, that means ይሄኛው true ከሆነ that means ትክክል ከሆነ እዚህ ውስጥ ያለው statement execute እንደሚያደርግ ነው የሚያሳየን። ለምሳሌ to calculate the sum of all numbers from 1 to integer n, ለምሳሌ ከ1 እስከ 10 ያሉትን ወይም እስከ 100 እስከ 1000 እስከፈለግነው ድረስ ያሉ ቁጥሮችን ድምራቸውን ለማውጣት ሪፒትድሊ 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 እያልን ከሪዛልቱ ላይ እየደመርን ለመሄድ እንዴት ይሆናል የሚለውን ለመስራት የምንጠቀምበት አንዱ የሉፕ ወይም የሪፒቴሽን ስቴትመንት አይነት ዋይል ሉፕ እንለዋለን ማለት ነው። አሳን ኤግዛምፕል ሌት ሚ ሴይ፣ ብዙ አይነት ኤግዛምፕሎችን እዚህ ላይ አስቀምጬላችኋለሁ። i which is equal to 1 sum which is equal to 0 while I less than or equal to n sum which is equal to sum plus i። ይሄ ማለት sum plus equal to i ማለት sum which is equal to sum plus i ጋር እኩል ይሆናል ማለት ነው። ልክ እንደዚህኛው ማለት ነው። and i plus plus ኢንክሪመንቱ ነው። ይሄ ኢልኮቢስ የሆነ ድግግሞሽን ለማስቀረት ኢንክሪመንትን ማስቀመጥ አለብን። ይሄ ኢንክሪመንት ከሌለ ግን ራሱ ዝም ብሎ አንድ ዲስፕሌይ ከሆነ አንድ ሺህ ጊዜ 100 ጊዜ ሪፒት አድርጎ ራሱን ያወጣል ማለት ነው። ስለዚህ የመጀመሪያው ኤግዛምፕል ይሄ ነው። ሌላኛው አለ int n sum which is equal to 0 n less than or equal to 10 sum which is equal to sum plus n ወይም ደግሞ sum which is equal to sum plus n n plus plus ማለት እንችላለን ማለት ነው። በጣም ብዙ ነገሮችን ዲስፕሌይ ማድረግ እንችላለን ማለት ነው። እንግዲህ ቲዮሪውን ይህንን ያክል ካየን ያው ፕሮግራሚንግ እስከሆነ ድረስ ሞር ዲቴል ምንድነው የሚፈለገው ኤክስፐሪመንቱን ስለሆነ
በኮድ ብሎክ ፕሮግራሚንግ ሲሙሌሽኑን እናያለን ማለት ነው። የተወሰኑ ኤግዛምፕሎችን ሊስት አውት አድርገን ተከተሉ። ከዚህ በፊት ያላያችሁት ሌሰን ስለ ፎር ሉፕ ካለ እሱን እዩት። አሁን ቀጥታ የምንሄደው ወደ ላብራቶሪ ሴክሽናችን ይሆናል ማለት ነው። ተከታተሉ። እንግዲህ ኮድ ብሎክን ከፍተናል። ዛሬም በኤግዛምፕል ለማየት የፈለግነው ዋይል ሉፕ ነው። በተለያዩ ኤግዛምፕሎችን አንስተን እናያለን። ምን ምን ይሰራል፣ እንዴት ይሰራል የሚለውን ጠቅለል ለማድረግ ያክል ግን ማንኛውንም ስቴትመንት ወይም ፕሮብለም ፎር ሉፕን ተጠቅመን ሶልቭ የምናደርገውን በዋይል ሉፕም እንዲሁ ሶልቭ ማድረግ እንደምንችል ማወቅ መቻል አለባችሁ። ለምሳሌ ከ1 እስከ 10 ያሉ ቁጥሮችን ለመደመር የሚሰራ ፕሮግራም እስኪ እንጻፍ። ለምሳሌ ኢንት አይ which is equal to 1 ወይም ከዋን ይነሳ 1 ኢኒሻላይዜሽን ነው። ኤንድ ኢንት ወይም ደብል ማለት እንችላለን። ኢንት ሰም which is equal to 0 ከ0 ነው የሚጀምረው። ዘን ዋይል ዘን ኮንዲሽን ነው። ለምሳሌ ከ1 እስከ 100 ያሉ ቁጥሮችን ደምሮ እንዲያወጣልን ከሆነ የምንፈልገው አይ ለዛን ኦር ኢኳል ቱ 100 ማለት እንችላለን። ዘን ከዚህ ላይ ሰም which is equal to ሰም ፕላስ አይ ነው የምንለው። ሰም ፕላስ አይ ይሆናል። ስለዚህ እዚህ ጋር ላይ ብዙ ጊዜ ሪፒት ያደርጋል ማለት ነው። የትኛው ኮንዲሽን ፎልስ እስከሚሆን ድረስ ይሄኛው ኮንዲሽን ፎልስ እስከሚሆን ድረስ ማለት ነው። ነገር ግን አት ዘ ቢግኒንግ ይሄ ኮንዲሽን ፎልስ ከሆነ ይህ ኮንዲሽን ፎልስ ከሆነ ለምሳሌ የአይ ቫሊዩ መነሻው 101 ከሆነ ፎልስ ይሆናል። ምንም አይነት ቫሊዩ ኤክስኪዩት አይሆንልንም ማለት ነው። ዘን ኢንክሪመንት ቫሊዩን መጨመር አለብን። አይ ፕላስ ፕላስ በጣም ቀላል ነው። ስለዚህ ይችንን ሲምፕል የሆነች ኤግዛምፕል ጽፈን ዘሳም አውትፑቱን ዲስፕሌይ ማድረግ እንችላለን ማለት ነው። ስለዚህ ሰም which is equal to እስኪችን ዲስፕሌይ ላድርጋት። ሲአውት the sum of the number is the sum of the number is እንልና ምን ይሆናል? ሰም ይሆናል ማለት ነው። ከዚህ ጋር ላይ ስቶር የተደረገው ቫሊዩ ዲስፕሌይ እንዲሆንልን እናደርገዋለን ማለት ነው። ዘን ይህን ዲስፕሌይ ካደረገ በኋላ እያንዳንዱን ሪፒት ያደርጋል ማለት ነው። እስኪ ዲበግ እናድርገው ወይም ኤክስኪዩት እናድርገው። ኦኬ ይሄው እዚህ ጋር ላይ እንደምታዩት the sum of the number እያለ ይህን ያወጣል ማለት ነው። ምክንያቱም እንትን ስለሚሆን ሪፒት ስለሚያደርግ ማለት ነው። አሊያ ግን አንዴ ብቻ እንዲወጣልን ከፈለግን ምን እናደርጋለን? አንዴ ብቻ እንዲወጣልን ከፈለግን ከሉፑ ውጭ ማስቀመጥ እንችላለን ማለት ነው። ጠቅላላ ሳሙን ደምሮ እንዲያወጣልን ማለትም መች ነው የሚያወጣልን? ይህ ኮንዲሽን ፎልስ ሲሆን ነው ወደዚህ ወደ ታችኛው የሚሄደው እና ፋይናል አውትፑቱን ዲስፕሌይ ያደርግልናል። ካልሆነ ግን እያንዳንዷን አውትፑት 100 ጊዜ ዲስፕሌይ ያደርጋል ማለት ነው። ስለዚህ ቶታል አውትፑቱ 5050 ይሆናል ማለት ነው። ከ1 እስከ 100 ስንደምር ወይም ደግሞ ከ1 እስከ 10ም ከፈለግን ይችኛዋን መጠን 10 ብናደርጋት ከ1 እስከ 10 ያሉ ቁጥሮችን ደምሮ ያወጣልናል ማለት ነው። the sum of the number is 55 ይሆናል ማለት ነው። ከዚህ ውስጥ በጣም ብዙ ኤግዛምፕሎችን እንሰራለን። አሳን ኤግዛምፕል ግን ይህን ማውጣት እንችላለን ወይም እንደዚህ ዲስፕሌይ ማድረግ እንችላለን ማለት ነው። ከእንደዚህ በተጨማሪ ደግሞ እንደገና ከ1 እስከ 10 ያሉ ቁጥሮችን ምንም ሳይደምር ማለት ነው ዲስፕሌይ እንዲያደርግልን ከፈለግን የምንጽፈው ኤግዛምፕል እስኪ ይሄንን እናጥፋና ከ1 እስከ 10 ያሉ ቁጥሮችን እንዲያወጣልን ማለት ነው። ዋይል እንላለን። ዋይል አይ ለዛን ኦር ኢኳል ቱ 10 ከ1 እስከ 10 ያሉ ቁጥሮችን ነው። ኦኬ ሲአውት አሲቲዝ ናምበሩን ብቻ ደምሮ ወይም ቀንሶ ምናምን አይደለም። ነገር ግን ናምበሮችን ብቻ እንዲያወጣልን ከፈለግን ዘ ናምበር ኢዝ እንልና ምን ይሆናል? አይ ይሆናል ማለት ነው። በአዲስ መስመር እንዲወጣ ኢንዲኤል እናደርገዋለን። ኒው ላይን ነው ይሄ የሚያመለክተው። እንደገና ይሄ አይ ፕላስ ፕላስ ነው። ይሄ አይ ፕላስ ፕላስ ካለልን አልቆብ ሲሆን አውቶፑት እናገኛለን ወይም ማለቂያ የሌለው ሪፒቴሽን ብዙ ጊዜ ይገኛል ማለት ነው። እስኪ ኤክስኪዩት እናድርገው ይህንን ነገር። ኦኬ ኤረር አለው እዚህ ጋር። አዎ ይቺ ኤረር ነች። ሰሚኮለን አስፈላጊ አይደለችም። ስለዚህ እንደዚህ እናደርጋለን።
አዎ ዘ ናምበር ኢዝ 1 ዘ ናምበር ኢዝ 2 ዘ ናምበር ኢዝ 3 እያለ 10 ጊዜ ዲስፕሌይ ያደርጋል። ምክንያቱም ይቺ አይ ለዛ ነው ኳልቱ ቴ እና የሚጀምረው ከአንድ ነው። ስለዚህ አንድ ዘ ናምበር ኢዝ 1 አሁንም እንደገና ሪፒት ያደርግና 2 ይሆናል። ዘ ናምበር ኢዝ 2 ሪፒት ያደርጋል። ዘ ናምበር ኢዝ 3 ሪፒት ያደርጋል። 4 5 6 7 8 9 10 ይልና 11 ሲል ይህኛው ኮንዲሽን ፎልስ ስለሚሆን ተርሚኔት ያደርጋል ማለት ነው። በእንደዚህ አይነት ኤግዛምፕል ዋይል ሉፕን መጠቀም እንችላለን። ሌሎችም ኤግዛምፕሎች አሉ። በቀጣይ ሴክሽን በሰፊው እናያቸዋለን። ዛሬ ግን እዚሁ ይበቃናል። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ይህ ቲዩቶሪያል ወይም ይህ የዩቲዩብ ቻናል ብዙ ጠቃሚ የኮምፒውተር ሳይንስ ኮርሶች ስለሚለቀቁበት ለጓደኞቻችሁ ሪከመንድ አድርጉ። እናንተም ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። የሚከብዳችሁ የሚያስቸግራችሁ ምንም አይነት ነገር ካለ ኮመንት ላይ አስቀምጡ። ያንን አይተን እንሰራለን። ይህ ብቻ አይደለም፣ እንድንሰራላችሁ የምትፈልጉት ኮርስ ካለም ኮመንት ላይ ያሳውቁን። ያንን ኮርስ እንለቅላችኋለን ማለት ነው። ሰላም ሁኑ።